ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ ሐምሌ 23 ቀን 2018 ዓ.ም የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የፕሬዝዳንት ትራምፕ አማካሪ ካይሮ ውስጥ ያደረጉት ውይይት ጸረ ኢትዮጵያ አይደለም አሉ። የፕሬዝዳንት ዶናልድ ትራምፕ አማካሪ ማሱድ ቦሎሲ ከአንድ ሳምንት በፊት ካይሮ ውስጥ ከግብጽ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ውይይት ኢትዮጵያ ላይ ያሴረ ነበር ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገናል። በኦሮሚያና በሲዳማ አዋሳኝ አካባቢዎች ዳግም በተቀሰቀሰው ግጭት የ10 ሰዎች ሕይወት አለፈ። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተከሰተው ግጭት በመቶዎች የሚቆጠሩ ሰዎች መፈናቀላቸውን የዓይን እማኞች ለቦርከና ተናግረዋል። ተጨማሪውን ይዘናል። መንግስት ለመንገድ ግብር ማስከፈል ሊጀምር ነው ተባለ። ግብሩ የፌዴራል መንግስት ያለበትን የገንዘብ ጫና ለመቀነስ ያለመ መሆኑ ተገልጿል። በዝርዝር እናደርሳችኋለን። የገንዘብ ድጋፍ መቀነስ የኤችአይቪ ኤድስ ስርጭትን ለመግታት እንቅፋት መፍጠሩ ተመላከተ። የበጀት እጥረት በሽታውን ለማጥፋት የተደረገውን የ10 ዓመታት ጥረት አደጋ ውስጥ መጣሉን የተባበሩት መንግስታት ድርጅት አስጠንቅቋል። ዝርዝሩ እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ የፕሬዝዳንት ትራምፕ አማካሪ ካይሮ ውስጥ ያደረጉት ውይይት ጸረ ኢትዮጵያ አይደለም አሉ። የፕሬዝዳንት ዶናልድ ትራምፕ አማካሪ ማሱድ ቦሎስ ከአንድ ሳምንት በፊት ካይሮ ውስጥ ከግብጽ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ውይይት ጸረ ኢትዮጵያ ይዘት እንደሌለው አመላክተዋል። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ቦሎስ ውይይቱ ከተካሄደ ከሳምንት በኋላ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ከአገራቱ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ንግግር ተገቢ ያልሆኑ ገጽታ ተሰጥቶታል ሲሉ ገልጸዋል። ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳለ ከግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዱሰላም አብዲ አሊ ጋር ካይሮ ውስጥ በተናጠል የተገናኙት ከፍተኛ አማካሪው ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት መነጋገራቸውንም በወቅቱ ገልጸው ነበር። በዚያ ወቅት የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከት የጠረፍ አገራት ብቻ እንደሆነ በመግለጽም ኢትዮጵያ ካነሳችው የባህር በር የማግኘት ጥያቄ አንጻር አቋማቸውን ማሳወቃቸው ይታወሳል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት የምትወዛገበው ግብጽ፣ የኢትዮጵያ የወደብ ጥያቄ ስጋት የፈጠረባት ኤርትራና ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከደረሰች በኋላ ውዝግብ ውስጥ ገብታ የነበረችው ሶማሊያ ከ2 ዓመት በፊት የጋራ ትብብር ፈጥረው እንደነበር ይታወሳል። የሶስቱ ሀገራት የውጭ ጉዳይ ሚኒስትሮች ካይሮ ላይ መገናኘታቸውን ተከትሎ የአሜሪካው ከፍተኛ ዲፕሎማት ማሱድ ቦሎስ ከሚኒስትሮች ጋር መገናኘታቸውን በመጥቀስ ውይይቱ ከኢትዮጵያ በተቃራኒ የተደረገ መሆኑን የሚያመላክቱ ዘገባዎች ተሰምተዋል። ነገር ግን የፕሬዝዳንት ትራምፕ ከፍተኛ አማካሪ በኤክስ ገጻቸው ላይ ዛሬ ባሰፈሩት መልእክት ዘገባዎቹን ሐሰተኛና አሳሳች በማለት የአሜሪካን ዲፕሎማሲ ተገቢ ባልሆነ ሁኔታ አቅርበዋል ሲሉ ተችተዋል። ዘገባዎቹ አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ለመደገፍ ሙከራ እንደምታደርግ ተደርጎ መቅረባቸው የተዛባ መሆኑን በመግለጽ ይህም ትክክለኛ ያልሆነና አላስፈላጊ ማጋጋል ነው ብለውታል። ቦሎስ ከሶማሊያ ከግብጽና ከኤርትራ የውጭ ጉዳይ ሚኒስትሮች ጋር ካይሮ ውስጥ የአሜሪካ መንግስት የአፍሪካና የአረብ ጉዳዮች ከፍተኛ አማካሪን ጨምረው አገራቸው ከኢትዮጵያና በአፍሪካ ቀንድ እንዲሁም በቀይ ባህር ቀጠና ከሚገኙ ሁሉም ሀገራት ጋር በጋራ ጉዳዮች ላይ እንደምትሰራ ገልጸዋል። በዚህም ከአንድ የቀጠናው አጋር ጋር የሚደረግ ግንኙነት ከሌላው አጋር ጋር መቃረን ማለት እንዳልሆነ የጠቀሱት ማሱድ ቦሎስ የአሜሪካ ዲፕሎማሲ ተቀናቃኝ ቡድኖችን መፍጠር ወይንም ልዩነቶችን ማስፋት ሳይሆን ግጭቶችን በማስወገድ ዘላቂ ሰላምና መረጋጋትን በገንቢ ሁኔታ መስራት ነው ብለዋል። የአሜሪካ ከፍተኛ ዲፕሎማት ቦሎስ ከግብጽ፣ ኤርትራና ሶማሊያ ውጭ ጉዳይ ሚኒስትሮች ጋር ከተገናኙ በኋላ ሐምሌ 12 ቀን 2018 ዓ.ም በኤክስ ገጻቸው ባሰፈሩት መልእክት ከባለስልጣናቱ ጋር ያደረጉት ውይይት ፍሬያማ ነው ብለውታል። ከሶማሊያ የውጭ ጉዳይ ሚኒስቴር ጋር ስለ ቀጠናዊ ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ስለመስራት መነጋገራቸውንም አክለዋል። የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳቸው መካከል መሆኑንም አመልክተዋል። ከኤርትራ ውጭ ጉዳይ ሚኒስቴር ጋር ባደረጉት ውይይትም በአብዛኛው ፈታኝ ስለሆነው የቀጠና ሁኔታ ማንሳታቸውን ተናግረዋል። በንግድ፣ በቀጠና የምጣኔ ሀብት እድገትና የደህንነት ጉዳዮች ላይ ትስስራቸውን ለማጠናከር ያሉትን እድሎችን ቃኝተናል ሲሉ አክለዋል። የአሜሪካው ፕሬዝዳንት አማካሪ ካይሮ በተገኙበት ጊዜ የግብፁ የውጭ ጉዳይ ሚኒስትር ከኤርትራና ከሶማሊያ ውጭ ጉዳይ ሚኒስትሮች ጋር መወያየታቸውንም ይፋ አድርገው ነበር። ከኢትዮጵያ ጋር ያላቸው ግንኙነት ውጥረት ውስጥ የሚገኙት የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳለና የግብፁ የውጭ
ጉዳይ ሚኒስትር ባድር አብዱላቲ ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ አቋማቸውን ለማቀናጀት መምከራቸውንም ይፋ አድርገዋል። የኢትዮጵያ የባህር በር የማግኘት ፍላጎት ይፋ መሆኑን ተከትሎ ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆኑ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለባቸው ማለታቸው ይታወሳል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲልም የኢትዮጵያ የውጭ ጉዳይ ሚኒስቴር በይፋ መግለጹ ይታወቃል። ግብጽ፣ ኤርትራና ሶማሊያ ከ2 ዓመት በፊት የጋራ ትብብር አስመራ ላይ መሰረቱ ሲሆን በወቅቱ ግብጽ ኢትዮጵያ በገነባቸው ህዳሴ ግድብ፣ ኤርትራ ኢትዮጵያ ባነሳቸው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ከሶማሊላንድ ጋር በፈረመችው የመግባቢያ ስምምነት ምክንያት አለመግባባት ውስጥ መግባታቸው አይዘነጋም። በኦሮሚያና በሲዳማ አዋሳኝ አካባቢዎች ዳግም በተቀሰቀሰ ግጭት የ10 ሰዎች ህይወት አለፈ። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተከሰተው ግጭት ቢያንስ የ10 ሰዎች ህይወት ማለፉንና በርካቶች መፈናቀላቸውን የዓይን እማኞች ተናግረዋል። ባለፈው ሳምንት በኦሮሚያ ጊርጃ ወረዳ ጉቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በአገረሸው ግጭት ከሟቾቹ በተጨማሪም በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም በርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉም በሁለቱ ወገን ያሉ የአካባቢ ምንጮች ተናግረዋል። ነዋሪዎች ግጭቱ በአካባቢው ላይ የነበረውን መረጋጋት በእጅጉ ማደፍረሱን ገልጸው ባለፈው ወር የበርካታ ሰዎች ህይወት የቀጠፈው ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜ ረጋ ብለው የነበረ ቢሆንም ባለፈው ሳምንት ግን በድጋሚ ግጭቱ ተቀስቅሷል ብለዋል። ከእሁድ ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥ በርካታ ሰዎች ህይወታቸውን አጥተዋል ሲሉም ገልጸዋል። ግጭቱ የአርሶ አደሮች ንብረት ማውደሙንና ከፍተኛ ጉዳት ማድረሱን ጠቁመዋል። ነዋሪዎቹ በአጠቃላይ ጉጂ በኩል ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለዋል። በአዶላ፣ ቦሬ፣ ኩያ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቦ ሄማ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ ማድረጉን ተናግረዋል። የምስራቅ ሲዳማ ዞን ነዋሪዎች እንደተናገሩት ከባለፈው እሁድ እስከ ማክሰኞ በድጋሚ የተቀሰቀሰው ግጭት አሳዛኝ ነው ብለዋል። ሌላው የጭሪ ቀበሌ አካባቢ ነዋሪዎችን በበኩላቸው በሲዳማ በኩል ጉዳት መድረሱን ገልጸው ግጭቱ በተለያዩ የገጠር አካባቢዎች የተካሄደ በመሆኑ የሞቱትንና የቆሰሉትን ትክክለኛ ቁጥር ሙሉ በሙሉ ማረጋገጥ አልተቻለም ብለዋል። ሆኖም በማክሰኞ ዕለት በነበረው ግጭት ብቻ 4 ሰዎች መገደላቸውን አረጋግጠው ለ3 ቀናት በተካሄደ ግጭት በሲዳማ በኩል 10 ያህል ሰዎች ሳይሞቱ እንዳልቀሩ ተናግረዋል። ጉቦ ሄማና ጭሪ በምስራቅ ጉጂና በምስራቅ ሲዳማ ዞኖች ወሰን ላይ የሚገኙ አጎራባች ቀበሌዎች ናቸው። ባለፈው ወር በተከሰተው ግጭት የተፈናቀሉ ነዋሪዎች የደረሱ የሰብል ምርቶችን ማለትም የበቆሎ፣ ጤፍና የባቄላ ምርቶችን ለመሰብሰብ በመዘጋጀት ላይ ነበሩ። ይሁን እንጂ የመኸር ማሳዎች ላይ በተደጋጋሚ የተፈጸመው ጥቃት የአካባቢውን ማህበረሰብ በእጅጉ ጎድቷል ተብሏል። ምርታችንን በመሰብሰብ ላይ ነበርን፣ ነገር ግን ባለፈው ወር የተፈናቀሉ ሰዎች ምርታቸውን ለመሰብሰብ ወደ ቤታቸው ለመመለስ ሲሞክሩ እንደገና ተኩስ ተከፈተባቸው ብለዋል። ህልማችን በአንድ ጀንበር ወደ አመድነት ተቀየረ ብለዋል። በግርጂ ወረዳ የጉቦ ሄማ ቀበሌ ነዋሪዎች የቀድሞ የሰላም ሂደት ነዋሪዎችን አግልሏል ሲሉም የአካባቢ ነዋሪዎች ቅሬታ አቅርበዋል። በጉቦ ሄማ ቀበሌ ዙሪያ ያለው የወሰን ውዝግብ ላለፉት 30 ዓመታት ሳይፈታ የቆየ በመሆኑ በየጊዜው ደም መፋሰስ ያስከትላል ነው የተባለው። ሆኖም ባለፈው ወር የመራጮች ምዝገባ ካርድና ሰንደቅ ዓላማዎችን በማቃጠል በተነሳ ውዝግብ ምክንያት ውጥረቱ ወደ ከባድ ግጭት አድጎ ነበር። ነዋሪዎች እንደሚሉትም ያን የተደረገው የሰላም ስምምነት በባለስልጣናት መካከል ብቻ የተደረገ በመሆኑ ቁስሉ መፈወስ አልተቻለም ሲሉ ገልጸዋል። የአካባቢው ነዋሪዎች እንደሚሉትም ግጭቱ እንደገና እንዲያንሰራራ ያደረገው ዋናው ምክንያት ባለፈው ወር የተደረገው የእርቅ ጥረት ማህበረሰቡን ያላካተተ በመንግስት ባለስልጣናትና በጸጥታ ኃይሎች መካከል ብቻ የተገደበ በመሆኑ ነው ብለዋል። ጉዳትና ደም መፋሰስ በደረሰባቸው ማህበረሰቦች መካከል ቀጥታ ዘላቂ ሰላም ባለመመስረቱ ዘላቂ መረጋጋትን ማምጣት አልተቻለም ሲሉ አጽንኦት ሰጥተዋል። የጉቦ ሄማ ነዋሪዎች ወዳጆቻችን ያጡትን ሰዎች በትክክል ሳያስታርቁ ማህበረሰቡ ታርቋል ብለው ለይስሙላ ማወጅ ስህተት ነው ብለዋል። ህዝቡ ራሱ ካልታረቀና ፍትህ ከሌለ በሚያገናኙት ጊዜ እርስ በራሳችን መጎዳዳታችን አይቀሬ ነው ብለዋል። ይሁን እንጂ ከሰብል ውድመት፣ ከቤት ቃጠሎና ከትምህርት ቤት መሰረተ ልማት ላይ ከደረሰ ውድመት ባሻገር የሁለቱ ወገን ነዋሪዎች በከፍተኛ ፍርሃትና ስጋት ውስጥ እንደሚኖሩ ተነግሯል። ለረጅም ጊዜ አብረው የኖሩ እነዚህ ማህበረሰቦች ዘላቂ መፍትሄ መምጣት ያለበት ከባለስልጣናት ሳይሆን በባህላዊ ግጭት አፈታት ስነ ስርዓቶች ላይ በእውነተኛ የማህበረሰብ እርቅ መሆኑን ገልጸዋል። ጉቤ ሄማ ቀበሌ በአንድ በኩል በምስራቅ ጉጂ በጊርጃ ወረዳና በሌላ በኩል
በምስራቅ ሲዳማ ዞን አስተዳደር ስር የሚተዳደር ሲሆን ይህ የአስተዳደር መደራረብ በሁለቱ አካባቢዎች ነዋሪዎች መካከል ግጭት እንዲቀሰቀስ ምክንያት ሆኖ ቀጥሏል። የጉጂና የሲዳማ ነዋሪዎችም ህይወት ስለቀጠፈው ጥቃት ከመንግስት ባለስልጣናት ምላሽ ለማግኘት የተደረገው ጥረት አልተሳካም። ቀደም ሲል የሲዳማ ክልላዊ መንግስት በምስራቅ ጉጂ ዞንና በሲዳማ ክልል አጎራባች ወረዳዎች ተቀስቅሶ የነበረው ግጭት መቆሙን ገልጾ ነበር። የሲዳማ ኮሚኒኬሽን ቢሮ የክልሉን የሰላምና ጸጥታ ቢሮ ጠቅሶ ግንቦት 16 ቀን 2018 ዓ.ም ባወጣው መግለጫ በምስራቅ ሲዳማ ዞን ጭሪ፣ አሮርሳና ሁቅ ወረዳዎች እንዲሁም በምስራቅ ጉጂ ዞን ሄማ አካባቢ ግጭቶች ተከስተው እንደነበር ገልጿል። መግለጫው የግጭቱን መስፋፋት በሲዳማ ክልልና በኦሮሚያ ምስራቅ ጉጂ ዞን የሰው ህይወት እንዲጠፋና የንብረት ውድመት እንዲደርስ ማድረጉን ጠቅሶ ነዋሪዎች ከቀያቸው ማፈናቀሉንም ዘግቧል። በዚህ ምክንያት በኦሮሚያ ክልላዊ መንግስት በቅርቡ አዲስ መዋቅር በማደራጀት በጉቦ ሄማ ቀበሌ የመንግስት መስሪያ ቤቶች ማቋቋሙን አስረድቷል። ይህ በእንዲህ እንዳለ በቅርቡ ከተካሄደው የምርጫ ዝግጅት ጋር ተያይዞ ስፍራው በምስራቅ ጉጂ ዞን የምርጫ ጣቢያ ስር በመውደቁ ምክንያት አለመግባባት መፈጠሩንና እዚያ አካባቢ ምርጫ መካሄድ የለበትም የሚሉ ጥያቄዎች መነሳታቸውም ገልጿል። ይህም በመጨረሻ የመንግስት ቢሮዎችን ወደ ማውደም እንዲሁም የኦሮሚያ ክልልና የፌዴራል ሰንደቅ ዓላማዎችን ወደ ማቃጠል በማምራት ግጭቱን እንዳቀጣጠለው አስረድቷል። መንግስት ለመንገድ ግብር ማስከፈል ሊጀምር ነው ተባለ። ግብሩ የፌዴራል መንግስት ያለበትን የገንዘብ ጫና ለመቀነስ ያለመ መሆኑ ተገልጿል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተብሏል። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገ እንደሚገኝ ቦርከና የደረሰው መረጃ ይጠቁማል። ግብሩ በከተሞችና በክልሎች የሚሰበሰብ በመሆኑ የአካባቢ መስተዳደሮች የራሳቸውን የልማት በጀት እንዲያሳድጉ ትልቅ ዕድል ስለሚፈጥርላቸው በፌዴራል መንግስት ላይ ያለውን የገንዘብ ጫና ይቀንሳል ነው የተባለው። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎች በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፍሉ ይሆናል ብለዋል። ይህም ከመደበኛ የተሽከርካሪ ዓመታዊ ምርመራ ወይንም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው ብለዋል። የምጣኔ ሀብት ባለሙያው እንደገለጹት ግብር አጣጣሉ እንደ ተሽከርካሪዎቹ አይነትና እንደሚያመነጩ ጭስ ሊለያይ እንደሚችል ተናግረዋል። ይህ ማለት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶች ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ይህ አሰራር በሌሎች ሀገራት ለምሳሌ በኬንያ፣ በሩዋንዳና በአውሮፓ ሀገራት የተለመደ ሲሆን መንግስት ለመንገድ ጥገና የሚውል ተጨማሪ ገቢ እንዲያገኝ ያስችለዋል ነው የተባለው። አቶ ዋሲሁን አክለውም ዝርዝር ደንቦችና መመሪያዎች ወጥተውለት ወደ ተግባር እንደሚገባና የኢኮኖሚውን የገቢ ምንጭ እንደሚሆን እንደሚጠበቅ ተናግረዋል። ከዚህ ግብር የሚገኘው ገቢ ከአጠቃላይ የአገር ውስጥ ምርት 0.2 በመቶ ድርሻ ይኖረዋል ተብሎ እንደሚገመት ተጠቁሟል። የገንዘብ ድጋፍ መቀነስ የኤችአይቪ ኤድስ ስርጭትን ለመግታት እንቅፋት መፍጠሩ ተመላከተ። የበጀት እጥረቱ በሽታውን ለማጥፋት የተደረገውን የ10 ዓመታት ጥረት አደጋ ውስጥ መጣሉን የተባበሩት መንግስታት ድርጅት አስጠንቅቋል። በዓለም አቀፍ ደረጃ ከቅርብ ጊዜ ወዲህ እየቀነሰ የመጣው የገንዘብ ድጋፍ እያደገ ያለውን የእኩልነት ማጣትና በሰብአዊ መብቶች ላይ የሚደርሰውን ጥቃቶች ኤችአይቪ ኤድስን ለማጥፋት ለበርካታ 10 ዓመታት የተደረገውን ትልቅ ትግል ወደኋላ ሊመልሰው እንደሚችል የተባበሩት መንግስታት ድርጅት ኤድስ ፕሮግራም አሳስቧል። በብራዚል ዋና ከተማ ሪዮ ዲ ጄኔሮ በመካሄድ ላይ በሚገኘው ዓለም አቀፍ የኤድስ ኮንፈረንስ ላይ በቀረበው የተባበሩት ለኤድስ ማብቂያ በተሰኘው ሪፖርት እንደ አውሮፓውያን አቆጣጠር በ2025 የገንዘብ ድጋፍ መስተጓጎል የሚያስከትለውን ተጽዕኖና እስከ 2030 ዓመተ ምህረት ድረስ ኤድስን የህዝብ ጤና ስጋትን ለማስቆም የተያዘውን የዓለም አቀፍ ግብ ገምግሟል። እንደ ሪፖርቱ ገለጻ ከሆነ እንደ አውሮፓውያን አቆጣጠር በ2025 ከለጋሽ ሀገራት የሚገኘው የገንዘብ ድጋፍ በ18 በመቶ ቀንሶ ወደ 7.3 ቢሊዮን ዶላር የሚወርድ ሲሆን ይህም ባለፉት 2 አስርት ዓመታት ውስጥ ዝቅተኛ ደረጃ ነው ተብሏል። የአዝማሚያ አዲስ የኤችአይቪ ኢንፌክሽን እና የኤድስ ጋር ተያይዘው የሚከሰቱ የሰዎች ሞት ባለፉት 30 ዓመታት ውስጥ ወደ ተመዘገበው ዝቅተኛ ደረጃ እንዲወርዱ የተደረገውን አዎንታዊ ጉዞ አደጋ ላይ የሚጥል ነው ተብሏል። የዩኤን ኤድስ ዋና ዳይሬክተር ዊኒፌር ቢያንዮማ እንደገለጹት ሳይንሳዊ እድገቶች ኤድስን የህዝብ ጤና ስጋትን ለማብቃት የሚያስችል ደረጃ ላይ ያደረሱት ቢሆንም እነዚህ ስኬቶች ግን በመዋለ ንዋይ ማሽቆልቆል እንዲሁም ለመከላከልና ሕክምና አገልግሎቶችን እኩል ተደራሽ ባለመኖሩ ምክንያት ስጋት ላይ ወድቀዋል ብለዋል።
አፍሪካ እንደ አህጉር በዓለም ከፍተኛውን የኤችአይቪ ተጠቂ ቁጥር የያዘች ሲሆን በዓለም ደረጃ ከኤችአይቪ ጋር የሚኖሩ ሰዎች 64 በመቶ የሚኖሩት በሰሃራ በታች ባሉ የአፍሪካ ሀገራት ነው ተብሏል። በተጨማሪም ባለፈው ዓመት አዲስ ከተመዘገቡ ተጠቂዎች መካከል 60 በመቶ የሚሆኑት የተከሰቱት በእነዚህ በአፍሪካ አህጉር መሆኑንም ሪፖርቱ አመላክቷል። ዋና ዳይሬክተሩ አክለውም ኤድስን ለመግታት አሁን ያለው ትልቁ እንቅፋት ሳይንሳዊ ሳይሆን ፖለቲካዊ መሆኑን ጠቁመዋል። ለኤችአይቪ የሚደረገው የገንዘብ ድጋፍ መቀነስ የመከላከያና ሕክምና መርሃ ግብሮችን በማዳከሙ አዳዲስ የኤችአይቪ ተጠቂዎችና ከኤድስ ጋር በተያያዘ የሚከሰቱ ሞቶች ዳግም እንዲጨምሩ ያደርጋል በማለትም ስጋታቸውን አንጸባርቀዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።